ሁላችሁንም ሰላም ብያለሁ። ከስቱዲዮ ያላችሁ ወንድሞች ገስት ላይም ያላችሁላችሁም እንኳን ደህና መጣችሁ። ያው እንግዲህ ዛሬ ቶፒካችን ፎይ እንዳስተዋወቀን እና የአላህ ቃል ምንድን ነው በሚል ነው የምንጀምረው ጥያቄያችንን ማለት ነው። እና የአላህ ቃል እንግዲህ ብለው የሚያስቡት ቁርአን ማለት ነው ዘላለማዊ የአላህ ቃል ወይም ደግሞ የባህሪው የሆነ ከአላህ ጋር ባህሪን አንድ ባህሪን የሚጋራ እንደሆነ ዘላለማዊ እንደሆነ ሙስሊሞች ብዙ ጊዜ ይናገራሉ። ሙስሊሞች አላህ ብቻውን ያልተፈጠረ ፍጡር እንደሆነ እና እሱ ብቻውን ደግሞ ያልነበረበት ጊዜ እንደሌለ which means ዘላለማዊ አካል እንደሆነ ይናገራሉ። ይሄ እንደዚህ ሲናገሩ በሌላ አነጋገር ምንድነው አላህ ያልተፈጠረ ከፍጥረት በፊት የነበረ ብቻውን የነበረ ነው የሚል አርጊመንት ያስቀምጣሉ። በተመሳሳይ ቁርአን ያልተፈጠረ ዘላለማዊ የአላህ ቃል የአላህን ባህሪ የሚጋራ አካል ነው ብለው ያስባሉ። ዘላለማዊ የአላህን ባህሪ የሚጋራ ወይም ደግሞ የአላህ አትሪቢዩት እንደሆነ ሙስሊሞች ይናገራሉ። ቁርአን ፍጡር ነው፣ የአላህ ቃል ፍጡር ነው አይደለም፣ ፍጡር አይደለም፣ ከዘላለም የነበረ ሰማይና ምድርን ከመፈጠሩ በፊት የነበረ ነው ብለው ስለሚያምኑ ማለት ነው። ስለዚህ በዚህ አርጊመንታቸው እንግዲህ በእስልምና ውስጥ ሁለት የተለያዩ ዘላለማዊ ማንነት ያላቸው አካል አሉ ማለት ነው። which means አንደኛው አላህ፣ ሁለተኛው ደግሞ ቃሉ፣ ያ ማለት ቁርአን ማለት ነው። ስለዚህ ቁርአን ሰሞፍ የአላህን ባህሪ የሚጋራ ከሆነ የአላህን አትሪቢዩት የሚጋራ ከሆነ ፍጡር ካልሆነ ሊሆን የሚችለው ምንድነው ማለት ነው? ፈጣሪ። ምክንያቱም በፍጡርና በፈጣሪ መካከል ኢንተርሚዲየት የሆነ ምንም ነገር ስለሌለ ማለት ነው። which means ፈጣሪ አለ፣ ፍጡር አለ። ስለዚህ ቁርአን ደግሞ ፍጡር አይደለም፣ ስለዚህ ፍጡር ካልሆነ ፈጣሪ ነው የሚለውን ነገር ስለሚያስይዝ ማለት ነው። ስለዚህ ዘላለማዊ የአላህን አትሪቢዩት የሚጋራው ቁርአን ምን እንደሆነ ማንነቱን ምንነቱን ያስረዱናል ማለት ነው ሙስሊሞች። ዛሬ በዚህ ላይ ቶፒክ ይዘን እነጋገራለን። እሺ፣ እናመሰግናለን ክርስቲያን። ልብ በሉ ቁርአን ያላህ ቃል ነው ብለው ያምናሉ። አንድ ያላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። ሁለት ባህሪው ነው ብለው ያምናሉ። ሶስት አላህ ደግሞ ፍጡር ውስጥ አይገባም፣ ሊነካ ሊዳሰስ እንደዚህ አይነት ክሬሽን ውስጥ አይገባም ብለው ያምናሉ። ባህሪው ከአላህ ተነጥሎ እኛ ጋር ግን መጥቷል። ቃሉ ልክ እንዳላህ አይን፣ እጅ፣ እግር ነው ብለው ነው የሚያምኑት። ታካሉ አንዱ ነው ብለው ነው የሚያምኑት። እንደዛ ብለው የሚያምኑ ከሆነ የአላህን አንደኛውን አካል ይዘናል ማለት ነው። የአላህን አንደኛውን አካል ይዘናል። ያ የአላህ አንደኛው አካል ፍጡር ውስጥ ገብቷል ማለት ነው። እኛ ፍጡር እስከሆነ ድረስ የአላህ ባህሪን ይዘነዋል፣ አግኝተነዋል ማለት ነው። ይህ ከሆነ አላህ ፍጡር ውስጥ አይገባም የሚለው ነገር ውድቅ ይሆናል ማለት ነው። ግማሽ አካሉ ገብቶ ግማሽ አካሉ ነው ወይንም ያልገባው ማለት ነው። ይሄ አካሉ የገባው ደግሞ በቂያማ ቀን ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ የሚመጣ ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? ይህን አካል ምን ብለው ነው የሚያመልኩት ሙስሊሞች? ፍጡር ወይንስ ፈጣሪ ብለው? አይ ፍጡርም ፈጣሪም አይደለም ካሉን ደግሞ ፍጡርም ፈጣሪም ያልሆነን ነገር ምንድን ነው ሊሉት የሚችሉት? ምንድን ነው ፍጡርም ፈጣሪም ያልሆነ ነገር? ፍጡር ነው ማለት በጊዜ ውስጥ የጀመረ ማለት ነው፣ አስገኘ ያለው ማለት ነው። ፈጣሪ ማለት ደግሞ አስጀማሪ የሌለው ዘመን የማይቆጠርለት ማለት ነው። ይህ አካል ዘመንም አይቆጠርለትም፣ ዘመን አይቆጠርለትም። ሰላም እያልኩ ነው። ማህበር ርኩሳን አንዴ ዊዝ ብላክ ተረጋጋ። ውስጥ እናት ልብዳለ ሚወታ አድርገ ጥንብጌ ሸርምጣለች። ተረጋጋ። እስቲ የእናትን ሰው የሚረጋጋው አንተ ጥንብ ሰገጥ የቡሽቲ ተረጋጋ። ከርኩስ ነገር ጥሩ ነገር አይገኝም። ከማህበር ርኩሳን ድፍን የሆነ ስፐርሙን የሚረጭ እንደሆነ አሳያለሁ። ስፐርሙን የሚረጭ ፍሪዛን ጸጉር ፂም አልባ ከተባለ ምን አይነት አምላክ እንደሆነ ተረጋጋ። በትክክል አስተምራን ጥንብ መሀይም
ተረጋጋ። አላህ ስፐርሙን የሚረጭ የእናትም ሰው የሚረጋጋው አንተ ጥንብ ሰገድ ተረጋጋ። አላህ ተረጋጋ። ውሽጢ ተረጋጋ። ምን አይነት ባለጌ እንደሆኑ ያቸው ሙስሊሞች እንደዚህ አይነት ቆሻሻ አስተምሮ ኬንያ የለመዱት ከነብያቸው። ያውን የነብዩን ሱና እየተገበረ ነው። ቢያገኘኝ ደግሞ ከየስ ነው ተረጋጋ። ቢያገኘኝ ደግሞ ያርደኛል። ምክንያቱም ሱናው እንደዛ ስለሆነ ውሽጤና እናት ልብዳለ ሱናው እንደዛ ስለሆነ ነው። አትፍረዱበት፣ አትፍረዱበት። ሐዲስ ላይ ምን ይላል ነብዩ? ኢየሱስ ትላለ። ተረጋጋ። ና ወደ እውነተኛው መንገድ ጥንብ ሙስሊሞች እውነተኛው መንገድ እስልምና ነው። ማን ባለጌ እንደሆነ ታዘቡ። እስልምና ዝም በል እባክህ ቡሽጤ። ከአንተ ወዲያ ባለጌ ስድቡን ሁሉ እዩት። ከአንተ ወዲያ ቡሽጤ ያለ እናት ልብዳለ። እኔ ያለ ስድቡን እንዳለ አዳምጡ። የእናትህን ስኖ ስድብ የሸርሙጣ ልጅ ተረጋጋ። ምን አይነት ባለጌ እንደሆኑ ያቸው ከነብያቸው ገረዳው እያልኩ አንተ የሙስሊም ማህበረሰብ አልወክልም። ጥንብ ሹቲያም እኔ ራሴ ወክዬ የምናገር እስልምና ማለት እንደዚህ ነው። እኔ ራሱ አልወክልም አልኩህ እኮ ነው። ከእስልምናም አይደለሁም ከመሐመድ የለመደው እንደዚህ አይነት ከእስልምናም አይደለሁም ከክርስትናም አይደለሁም። አንተ ጥንብ ሰገጤ ግን አንተ ቡሽጤ ነው። እስቲ ነብዩ መሐመድ ሐሰተኛ ነብይ ነው በል። ይሄ ጨረቃ እኔ ሙስሊም አይደለም ኮብልስቶን እንደዚህ አይነት ቆሻሻን አስተምሮ ተምሮ የመጣው ከማን ነው? ከነብዩ ነው። ሙሐመድ ሰሃባዎቹ እሱ የተናገረውን አይነት ለማድረግ ፓሪ ያዘጋጁ ነበር። ባይዘ አንተ ምን ትወዳለህ ሲባል የከሌን ቂጥ ነው የምወደው እየተባባሉ ማለት ነው። ካካማያው በጣም የከሌ ጥሩ ነው እየተባባሉ ሰሃባዎቹ ድግስ ደግሰው እንትን ይሉ ነበረ። አላህ ከሚወዳቸው ነገሮች አንዱ ቂጥ ነው ይላል። ለዚህ ነው የወንድ ልጅ እንትንን ይወዳል አላህ ይላል። አላህ አንድ ወንድ ልጅ አንዱ እንትን ቂጥ የሚሰጥ ሆነ አላህ ያኛውን ወደ ሴት ይቀየረውና በዛ ይቀጥላል ይላል። ቆሻሻ አስተምሮቱ ስላለ ነው። እንደዚህ አይነቱን አስተምሮ ማናነበው፣ ማንገልጠው፣ ማናስተምረው ቶክሲክ የሆነ አስተሳሰብ ስላለው ይሄ ሰዎችን ስለሚመርዝ ለአይምሮች በመጠንቀቅ መረጃዎች ቢወጡ ሰዎችን አይምሮ ይረብሻል ከሚል ነው። አንተ በባዶ ሜዳ መተህ ስትደነፋ እኛ በመረጃ ልናሰጣብህ እንችላለን። ብትጠነቀቁ የተሻለ ይሆናል። ብትጠነቀቁ ጥሩ ነው። ቶፒክ ላይ ለማውራት ሞክሩ። ኤኒዌይስ ወደ ቶፒካችን ባክ እናድርግ። እስልምና እንደዚህ ነው። ባይሰድቧችሁ እንኳን ያርዷችኋል። አንሳደብም ሲሉ ከሰማችሁ እናርዳለን እያሉ ነው አስተምሮቱ ስለሆነ። ቶፒካችን ላይ እንመለስና ግን እፎይ እንደው ከአንተ በላይ ባለጌ አለ? ሰው ባለጌ ለምትሳደበው የሰው ሃይማኖት የምትሳደብ ቆሻሻ ባለጌ እኮ ማለት አንተ ነህ። ወላሂ አውዝ ቢላሂ መሸይጣን ረጂም። ከፍ ላድርግ ማስረጃ ለመረጃ ያወራሁትን ቻሌንጅ አድርገኝስ አንተ መሀይም። የራስህ ሰዎች ደግሞ የሙስሊም ስም እየቀየሩ ሰምተናቸዋል እኮ ሲወያዩ የሙስሊም ስም ቀይረን ሰለምን እንበል ከፍር እንበል እያሉ ማስረጃ ካፊሮች ትገርማላችሁ። ማስረጃ መሀይም ብሏል ነብዩ። መሀይም ነው ስድብ ከሆነ ነብይህም መሀይም ቆሻሻ ይታል። ነብይህ ቆሻሻ እንኳን የሚጠቀመው ነብይህም ቆሻሻ ነው። እንደዛ ከሆነ ቴንኪው። በነገራችን ላይ አዳምጡ። ልብ በሉ የተናገራቸው ነው። ሱራ 7 157 ላይ ሱራ 2 79ን ተፍሲር ኢብን ከሲር ቡሃሪ 1913 ላይ ነብዩ መሀይም ነው ይለዋል። ስለዚህ መሀይም ብሎ ስድብ ከሆነ ነብይህን ነው የሰደብከው። አመሰግናለሁ። ቆሻሻ ብሏል። ሱናን አቢ ዳውድ 67 ሱናን አቢ ዳውድ 66 ነብዩ በገማ ውሃ የሚታጠብ ነው። አልሐመዲያ 319 ነብይህ ተቅማጥ ዞት ቂጡን በእጁ ከጠረገ በኋላ አለውሃ በታጠበ በቂጡን በእጁ ጠርጎ ግድግዳ ላይ ከጠረገ በኋላ
ከዛ በኋላ አታውቀውም እኮ ፈይ አታውቀውም፣ ወላሂ አታውቀውም። ጭራሽ ቁጥር ነው እንጂ አዳምጥ፣ ያብስ ነበረ። ከዛ በኋላ ቁጥር ነው የምጠራው ብላ ሲባል እምቢ ብሎ በዛ እጁ በላ ይላል። ምክንያቱም እኔ ለምግብ አልታጠብም ይላል። ሰው ነብይ የምትከተለው እንደዚህ ነው። ሱናን አናሳይ 327 ላይ ነብይህ ውሻ በሞተበት ሰገራ በተጣለበት በዛ የሚታጠብ ነበር። ሱናን አሚዳውን 3080 ላይ ቅማላም ነበረ። እንቀጥል። አሁን ይበቃሃል። እፎይ ቶፒኩ ላይ አውራ። ኤኒታይም እኔ የወረወርከውን አይነ መጭማጫ ቶፒክ ላይ ታወራለህ ወይንስ ከታች ሆነ ትቀመጣለህ? በጣም አናደውሃል ማለት ነው። በጣም አረሃል ማለት ነው። በጣም ጨሳችኋል ማለት ነው። አትበሳጩ፣ አትናደዱ። ጨጓራችሁማ እንደዚህ አይረር። አስተምሮት ላይ ናና ቻሌንጅ አድርገኝ። እኔን ተሳዳቢ ነው ካልክ ነብይህን ባለጌታ አድርገዋለህ። የጠቀስከውን ስድብ ነብይህ ላይ ያሳያለሁ። መረጃ ጠይቀኝ፣ መረጃውን ከፍትልሃለሁ። እኔ አልሰድባችሁም። እናንተ ስደቡኝ፣ እኔ ሐዲስ ጠቅሳለሁ። እናንተ ንቀፉኝ፣ እኔ ቁርአን ጠቅሳለሁ። እናንተን የፈለጋችሁትን አይነት ስድብ ተጠቀሙ። ኪታቦቻችሁን ጠቅሼ ነብያችሁ ያደረገው እንደሆነ ያንን ቆሻሻ ተግባር አሳያችኋለሁ። ትቀበላለህ። ቋቅ እስኪልህ ድረስ አስታቅፌ ትወጣለህ። ከዛስ እስልምና ምን አይነት ቆሻሻ አስተምሮ እንደሆነ ሰዎች ይማሩበታል። እናንተ ገስት ላይ ያሉትን ሰዎች ነው የምታዩት። አሁን ገስት ላይ ያሉትን ከእስልምና ያወጡትን ያየው አይደለ? ዱቄት አድርገናችኋል መሬት ላይ። እናንተ እዚህ 2-3 ለፎሎወር እና ለወንድ አሻራ እንትን ወዲያ ወዲህ የሚሉትን የሚዟዟሩትን የእናንተን እንትን ያያችኋቸዋል። ድራማ እንደምትሰሩት እናንተ እኛ እንደዛ መስሏችሁ ነው። መሬት ላይ ምን እንደሰራናችሁ ታውቁታላችሁ። ለዚህ ነው ጨርቅ አስጥለናችሁ አደባባይ ላይ እንድወጡ ያደረግናችሁ በአንዴ። ለዚህ ነው መግለጫ እስክትሰጡ ድረስ ሰሞኑን እየተሯሯጣችሁ አሁን ድረስ ያላቆማችሁት። ተቋሟ የኛ ምንም ሳትል በግለሰብ ደረጃ ያውን በቲክቶክ ደረጃ ላይ ድርጅቶች እንትን ብላችሁ እየተረባረባችሁ እንታደግ፣ ይሄ ነገር ጥሩ አይደለም ብላችሁ ስትመካከሩ የነበረው ቪዲዮዎች እኮ ጀሌ ነው። በዚህ ከቀጠለ አስጊ ሁኔታ ውስጥ ነን ብላችሁ የተወያያችሁት እኮ ጀሌ ነው። ከቲክቶክ ይልቅ መሬት ምን እንደተሰራ ሄድና እኔ ላይ ሲጽፍ የነበረው ገንዘብ ሲሰብስብ የነበረውን ያሉትን ጠይቀው እስቲ። አንተ ቲክቶክ ላይ ያለውን ነው የምታየው። ከሌ ሰለመ ከሌ መጣ ትላለህ። መሬት ላይ ተጫውተውብናል ብለው ያሉትን ሄድና ለምን እሱን እንደማይለቅን ጠይቀው እስቲ። ለዘመናት መሬት አደባባይ ላይ ያልወጣችሁትን አደባባይ እንድወጡ ያደረግናችሁ ለምን እንደሆነ ጠይቃቸው። ኤኒዌይስ ቶፒኩ ላይ አውራ። እያንዳንዳችሁ ቤታችሁ ገብተንባችኋል። ለዛ ነው ክርስቲያን ቶፒኩን እንትን እንበለውና አንድ አዲስ አውጣና በዛ መሰረት ብንሄድበት ምን ይመስላል? ኦኬ 47-37 አንዴት ከፍተውና እኔ ለአንተ ነበር አክቹዋሊ ይህንን ፕላትፎርም የለቀኩት ዛሬ ወደ እኔው መለስክብኝ። ያ ሙስሊሞቹ እንግዲህ ቶፒክ ለማስቀየር የሚሄዱበት መንገድ ነው እንደዚህ ሁሉ ውስጥ ያስገቡንና ቶፒክ ላይ ስቲክ አድርጉ በተቻላችሁ መጠን። ያ ቶፒክ ላይ ፎከስ እናድርግ። እስልምና አይሳደቡም ሲሉ እናርዳለን እያሉ እንደሆነ እንዳይዘነጋ ግን። አይሻ ወንድሞችሽን ታዘብሻቸው አይደለ? ምን ያህል ባለጌ እንደሆኑ። ጅብ ካለ ውሻ ጮኋል። አንተ መሸከረ ዝም ብላል። አንሳደብም ይላሉ እኮ እንደዚህ መጥቶ ተሳድቦ ማለት ነው። ምን ያህል እንደሚሳደቡ ግን ታዘብሽ አይደለ? እፎይ ቆይ ጀማል ሚስራም ታዝበሻል። ሚስራ ምን ትያለሽ? አንቺ መጥተው ተሳዳቢ ቤት ይሉሻል አይደለ? ሚስራ አለሽ?
የት ነው የምትደበቂው? አለው እየሰደበኝ ነበር። ባይደው ይሄ በቀደም ማለት ነው። ቀጥ ብሎ ገስት ልኮ እኔን ጥርግርግ አድርጎኝ ነው የወጣው ራሱ የቀደመው ልጅ ማለት ነው። እና እንትን ስሙ ነው ራሱ ምናምን እንትን አትበል። ብዙ አካውንት አለው ልጁ እንዲሁ ነው። እሺ መልካም ሂድበት። ክርስቲያን ቀጥል አንብበው። ኦኬ እሺ አብሽር እንዳይሰማ ፍይ። ኧረ ምን ይሰማኛል? ዋናው እናንተን እንደዚህ እነሱ ቢሳደቡም እናንተን ማስመለጥ ነው የኛ ዋና ዓላማችን። ምንም የሚሰማን የለም። ባይዘ በተሳደቡ ቁጥር ባዶነታቸውን ስለሚያሳዩ እኔ ደግሞ ሀዲሳቸውን ስለምጠቅስ ከስር ለምሳሌ 2700 ሰው አለ። በትንሹ 700 ሰውን የሚያዳምጠው ሙስሊም ነው። 2000 ክርስቲያን ከሆነ 700 ሙስሊም እኔን ቁጭ ብሎ እያዳመጠ ነው። ቦታ ሰጥቻቸው እንደማደምጣቸው ያውቃሉ። ለዛ የትኛውን ቤት እንደኔ ቤት አይደለም የሚያዳምጡት። እኔ ቤት ቁጭ ብለው ተምረው ስወጣ በትንሹ 5 ልጅ ወይ 6 ልጆች ዛሬ አስተማርከው ወይን አልገባንም ወይን መረጃውን ስጠን ይሉኛል። ወይንም ደግሞ እስቲ እናንተን ደግሞ ብለው ጥያቄ ሊጠይቁ ወይን መምህር መድብልን ብለው ይመጣሉ ማለት ነው። እናንተ የምታዩት ገስ ላይ የሚገቡትን ነው። ከስር ቁጭ ብለው ኖት እያያዙ የገቡት በገቡት የሚናደዱ አሉ። በገቡት በሚሰጡ ምላሽ ኦኬ ሃይማኖታችን እንዲህ ነው እንዴ ብለው የሚሄዱ አሉ። እኔ እነሱን ነው የምፈልገው። አይምሯቸው ጤናማ ስለሆነ ጤናማ አይምረው ስላላቸው ተምረው ከስር ኖት ተዛው የሚሄዱ ስላሉ ማለት ነው። ዋና ዓላማችን እኛ እነሱን ነፍስ ማዳን ነው። ገስ ላይ ገብቶ እዚህ ውር ውር የሚለውን አይደለም። እኛ ሙስሊሞችን አይደለንም ድራማ ለመስራት ገስ ላይ እዚህ ውር ውር የሚለውን እነሱን በማጥመድ ላይ አይደለም እናተኩረው። ነፍስ ነፍስ ነው ከስር ያለው ከላይ ወጣ። ስለዚህ የማዳን ስራ ብቻ ነው የምንሰራው። ያንን ደግሞ እናደርጋለን፣ እያደረግንም ነው። ሰው ክርስቲያን አንብበው። ኦኬ እሺ ስናን አቢዳ አንተ ተሳደቡ እያልክ ተሳስቃለህ። አንተ የምትሳደቡ አይታወቅም ግን። እሺ ይቅርታ በቃ ቶፒኩ ላይ እናውራ። ድምፅ አለ የሚረብሽ አብሮ። ይቅርታ ብያለሁ። ቶፒኩ ላይ ታወራለህ አሁን። ምን ይቅርታ ብያለሁ። ቶፒኩ ላይ አውራ። አምላክ ነው የምትሳደበው። ለምን ያጫውታል? ይቅርታ ቶፒኩ ላይ አውራ። ይቅርታ ሊዘዘው ገደል ግባ አንተ ቆሻሻ ደንቆሮ ደደብ። ማን ታስተማርከው? አህያ መሀይም። እሺ ነኝ። ቶፒኩ ላይ አውራ። ዲቃላ። እሺ ሆነ። እሺ ቶፒኩ ላይ አውራ። ሙስሊሞች ታዘበው። መልሳቸው የሙስሊሞች ይሄ ነው። ሌላስ መልስ አለ ቶፒኩ ላይ? ኧረ እባክህ አምላክን እንደፈለክ እየተሳደብክ እንደፈለክ እያረክ አሁን አንተ እኮ ወንድ ልጅ የምታመልክ ቆሻሻ ነህ እኮ አንተ። እሺ ወንድ ልጅ የምታመልክ ቆሻሻ ምንድነው እሱ? አንተ የምታመልከው እንትን ነው እንዴ? ወንድ አገረድ ነው እንዴ? ሴክሹዋል ነው? አንብብ። እኛ መለኮት ጾታ አለው ብለን አናምንም። ያንተ የምታመልከው ግን ድፍን የሆነ አንተ በግ ምንድነው ማለብልህ? አንተ የበግ ቆይ አሁን ሀዲሱ ላይ አውራ። አንተ በግ ነህ። አንተ እዛው ቅጠፍበት እንደፈለክ። ሀዲሱ ላይ አውራ። ይዞህ በርታ። ሀዲሱ ላይ አውራ። ሙስሊሞች እንደዚህ ቆሻሻ የንቆሮ መሀይም ነህ። እሺ አላም ደንቆሮ ብሎ ነበር የሚሳደበው በቀራ ላይ 18ኛው አያ ላይ ደንቆሮ መሀይም ምናምን ቃላ እያለ ይሳደባል። አንብብ። የራስህን አስተምር። የራስህን እስኪ አስተምር አንድ ቀን እንኳን።
ይበቃል። ብትሞት አታወጣውም። ያንተን እኮ ሸታችሁን አያችሁ። ምላሽ የሙስሊሞች መልስ የላቸውም። እስልምና እንደዚህ ድንቁር ያለ ማያውቁትን በአረብኛ በማጭበርበር እንደዛው ወፈፌ የሆኑ ሰዎችን በማጭበርበር እንጂ ሰከን ያሉ የሚያገናዝቡ የሚያውቁ የሚረዱ የሚያነቡ ሰዎችን እስልምና ቻሌንጅ ማድረግ አይችልም። ሙስሊሞች ምንድን ነው ታርጌታቸው? ምንም ማያውቁ እንትኖችን ሰብስበው እነሱን ማደናቆር፣ በአረብኛ መሸወድ ነው። የሚያውቁ ፊት ቀርበው ግን ማስረዳት አይችሉም። እስልምና በውሸት ላይ ቤቱን የገነባ መሰረቱ ውሸት፣ ጣራው ውሸት፣ ግድግዳው ውሸት የሆነ እስልምና በአረብኛ የተጠቀለለ የሐሰት ትምህርት ነው። ለዚህ ነው የሚበሳጩት እውነተኛ አስተምሮቱ ሲገለጥባቸው። ለዚህ ነው የሚናደዱት። ቶፒክ ለማስቀየር የሚጥሩት ተልከው የሚመጡ ናቸው። እነኝህ ቶፒክ ለማስቀየር ወይ ፐርፐዝ ተዘጋጅ ለማስቀየር የሚጥሩት ተልከው የሚመሩ። ለዚህም ነው ቶፒኩ ላይ ከማውራት ይልቅ ቶፒኩን ሽፍት ለማድረግ የሚጥሩት። ኤኒ ታይም ቢመጡም ግን ቶፒኩን ሽፍት ለማድረግ ቢመጡ ከብርሃን በፈጠነ ሁኔታ ላነሱት ቶፒክ ምላሽ መስጠት እንችላለን። አሁን አዲሱ ምንድን ነው የሚለው? ቁርአን ፍጡር አይደለም ይላል። ጀማል ደግመህ አስገብተናሃል። ደግመህን አሁን ሁለተኛ ገብታ አሁንም ሁለተኛ ሰድበህን አትወጣም ብዬ ተስፋ አድርጋለሁ። ሀዲሱ ላይ ታወራለህ። ማይክን ብድግ አድርገውና እኔ ጥያቄ ነው ያለኝ። ሀዲሱ ላይ አውራ። ቅድሚያ ጥያቄ ነው ያለኝ። የሀዲሱ ሳይሆን ጥያቄ ነው ያለኝ። ሀዲሱ ላይ መልስና ትጠይቀናለህ። ሀዲሱ ላይ መልስና ትጠይቀናለህ። ያላ ተቀጠቀጠው ወደ እግዚአብሔር ጉባኤ ገባም የሚለውን አብራራልኝ። ቁላ ተቀጥቅጧል። አንተ መግባት ፈርተሃል። መጽሐፍ ቅዱስ ነው የሚለው እኮ። ቀጥቅጠኸዋል ወይ? አሳስበዋል። እሱን አብራራልኝ አልኩ እኮ። እንዳብራራልህ አንተ የሚመለከት ከሆነ ቀጥቅጠሃል ወይ? ለምን ቀጠቀጥቀው ብዬ ከዛ ጠይቀሃለሁ። ለምንድን ነው የቀጠቀጠው? ቅዱስ ነው የሚለው እሱን አብራራልኝ ብያለሁ። አዎ ቁላው የተቀጠቀጠ በዘዳግም ምዕራፍ 23 ቁጥር 1 ላይ ወደ እግዚአብሔር ጉባኤ አይግባ ይላል። ያንተ ደግሞ ገነት አይገባም ይላል። የኔ ጉባኤ ነው የሚለው፣ ያንተ ገነት ነው የሚለው። ኤኒዌይስ ለምንድን ነው የቀጠቀጥቀው? ተቀጥቅጧል። አንተ የእናንተ የተቀጠቀጣችሁት አይገባም። እኔ አልተቀጠቀጥኩም። እኔ ለጣዖት ብልቴን የምቀጠቀጥ ሰው የተቆረጠው አይልም፣ የተገረዘ አይልም። የሚለው ምንድነው? እንደዚህ የቀጠቀጠን ነው። ያ እኔ ደግሞ ለጣዖት ብልቴን የምሰዋ ሰው ስላልሆንኩኝ ብልትህን አንተ ለጣዖት ቀጥቅጠሃል ወይ? ለጣዖት ራስን ትሰዋለህ ወይ? መልስልኝ። የአንተ ገነት አይገባም ነው የሚለው። የእኔ ጉባኤ ላይ ነው ያለው። አሁን መልስልኝ። ማይክን አንሳው። መጽሐፍ አንብበው። መጽሐፍ እኮ መልስልኝ። ለምንድን ነው ተቀጥቅጧል? አልተቀጠቀጠም? ቅድሚያ ብልትህን ለጣዖት ቀጥቅጠሃል? አልቀጠቀጥክም? የእናንተን የሚቀጠቀጠው አልኩህ እኮ። ስለዚህ መልስ የለህም። ከስሩን ኤኒዌይስ ልዩነታችን ይሄ ነው። በስልምናቸው በረቢ ዛሬ በስትክክል እንማረ ከእነዚህ ጋር እንትን አትበል። ዛሬ ግን እንትን አርብ ነው እንደ አርብ እኮ ነድ እንትን ይላል እና እንዴት ነው ችግር እንደ አርባ ሲሆን ነው እንደ አይ ዶንት ኖ መንፈሳችሁ ተረበሸ። አብዱልቃድር የሚባል ሰው ያለ የሚከበረው ሀባሾች ያከብራሉ ነው። እንደዛ ነው እንደ ነድ ያጨሳሉ ማለት ነው። አብዱልቃድር አንቺ ሮብ ነው አርብ አይደለም። ጁማ ነው አይደለ? አርብ ነው ነው አርብ በአማርኛ ጁማ ነው። ሮብ በነገራችን ምን ትዝ እንዳለኝ ታውቃለህ? እኔ ሙስሊም እያለሁ እንደዚህ ነው በቃ የሚያደርግ ከእስልምናን ከምታወቅ ይልቅ እንደዚህ ነው የሚሰጥ ጥያቄ ነው በቃ የሚሰጠ ያንን ጥያቄ ብቻ ነው። እስልምናው ምን ይላል የሚለውን አያስተምረውም። ኢቭን አሁን ይሄ ልጅ ምን እያለ እንደሚሰግድ አያውቅም። ምን እያለ እንግዲህ በቀን 17 ጊዜ ሱጁድ ሰላም ሰላም እፎይ ሰላም እፎይ ሰላም አንድ አብኪ ስርዓት ልመድ ውስጥ እንዲህ የሚያደርጋቸዋል። አይ ለምን ትመውተኛለህ? እንደዚህ አይነት ሰላም ስትባል ሰላም ማለት አለብን። እጅህ ወደ ላይ ፕሊዝ። ሳሂህ ሙስሊም 2167 ኤ
የሆኗል እና እነዛን መለየት አለ አይልም ዘሆል ያለው። ምክንያቱም ክርስቲያኖች እና አይሁዶች ቀድመ ሰላም እንዳትላቸው ሰላም ካላሉ መንገድ ላይ ካገኛቸው ገፍትረ ገደል ክተታቸው ነው የሚለው ሳይ ሙስሊም 2167 ላይ ገደል ጣል። እስኪ ገደል የሚለውን ይችን እንግሊዘኛዋን አማርኛ አይደል የምንግባባው? አንተም ያው የማማ ተማሪ ስለሆንክ ቀይርና እናወራ በአማርኛው። ያው ቀየርኩልህ እኮ ምክንያቱም መሀል መንገድ ላይ ብታገኛቸው ሰፊ ቦታ ላይ ብታገኛቸው ወደ ምንድን ነው እንዴት ነው የምታደርጋቸው? መንገድ ወደ ጠባብ ቦታ ነው መገፈጥራቸው። ወደ ገደሉ የሚለውን አሳየኝ እኮ አልኩ። ወዴት ነው መገፈጥራቸው? እጠየቃለሁ እኮ ገደል ባስገባ እጠየቃለሁ እኮ። ማንም ይጠይቅ? አትጠየቅም። ምክንያቱም አላህ ይጠይቀኛል። አትጠየቅም። ምክንያቱም ሱራ 9 ላይ እንድታሰቃያቸው ሳይ ሙስሊም 21 ላይ እንድትጋደላቸው ነው የታዘዝከው እንጂ እንድትጠየቃለም። ቂያማ ራሱ የሚመጣው እነኚህ ሁሉ ገለ ከጨረስክ ወዲያ እስልምና ብቻ ሲቀር ነው፣ ሙስሊሞች ብቻ ሲቀሩ እንደውም ትሸለማለህ። እንድትጋደሏቸው ያለው ደግሞ ያንንም ታውቀዋለህ ራስህ። እሺ ጊዜ አለበቀዋለሁ። አውቀዋለሁ። ማውቀው ደግሞ ምንድን ነው ቂያማ እንዲመጣ ግዴታ ዛፍ ስር እንኳን ብትደበቅ አይሁዶችን ሄደህ ምን ታደርጋቸዋለህ? ለምሳሌ ዛፍ ስር አንድ አይሁድ ቢደበቅ ዛፉ ራሱ ከኔ ኋላ የተደበቀ አይሁዳዊ ያለና ናና ግደልና ጨርሰው ይልሃል። ዘሆል የሰው ዘሮችን ከእስልምና ውጭ የሚያመልኩትን ገለ ከጨረስክ በኋላ ነው ቂያማ ያ ደግሞ እንደዚህ የሚለው ደግሞ ዛፍ ውስጥ ይቀር ድረስ አዳምጠኝ እንጂ አንተም ተናግረህ እኔም ልናገር። ያ ደግሞ የሚለው ዛፍ ውስጥ ይቀር ድረስ የሚለው ደግሞ ያ አሁን እየተደረገ ያለውን ህፃናት የሚጨፈጨፈውን ያ ሁሉ ነገር ካለፈ በኋላ ነው አይደለም። ህፃናት ጉዳይ ምናምን አይደለም እየተካሄደ እኮ ነው። አሁን እየሆነ እኮ ነው ያለው እፎይ። አሁን እየሆነ አይደለም። የመሐመድ ተረት ነው። የትኛው ድንጋይ ነው እስቲ አይሁድ ሙስሊሞችን ጠርቶ ና ከኋላ የተደበቁ አሉና ኑና ጨርሷቸው። ያንንም አካልክ እኮ አሁን ምሳሌ እኔ የሆነ ብድግ አድርጌ ያው ከሰማይ ሰማያት ወርዶ ኢየሱስ ያው የወንድ ልጅ ከንፈር ይጠባል ብለህ ይደብራል ማለት የለብኝም። አይደብረኝም። ና ማስረጃ አንጣ ነው የምልህ። ምክንያቱም ለምን ማስረጃ አንጣ። እኔ ግን ነብዬ የወንድ ልጅ ብልት እንደሚጠባ አሳያለሁ። ከሰማይ ሰማያት ወርዶ ማስረጃ አንጣ። ከሰማይ ሰማያት ወርዶ የወንድ ልጅ ከንፈር አንጣ። ማስረጃውን አምጣና አንብበው። ያንን ለምን እንድል ተረጋጋ። ማስረጃውን ክፈት። እኔ አሳያለሁ። ፕሊዝ አሳያለሁ። ፕሊዝ አላህ ስፐርሙን እንደሚረጭ የወንድ ልጅ ፕሊዝ ተረጋጋ። ወንድ ልጅ ከንፈር እንደሚጠባ አሳያለሁኝ። አሳይ ፕሊዝ አሳይ። እኔ አዳምጥ። አከፍተውም እንደለ ኦኬ። ስለዚህ ኢየሱስ ይጠባል የወንድ ልጅ ከንፈር። አላህ የወንድ ልጅ አካል እንዳሉት ምንድን ነው እሱ የሚያሳየው? ስፐርሙን በዓለም ላይ ረጭቶ ካራሰ በኋላ መቃብር ውስጥ ስፐርሙ ከፈሰሰና ያ ስፐርም መቃብር ውስጥ ገብቶ ሰዎችን ይቀሰቅሳል። ለዘመናት ሚስት ያጣዋላ ብልቱ ቆሞ ሜቢ ፈንድቶበት ሊሆን ይችላል። ያኔ እንትን የረጨው በዓለም ላይ ከረጨ በኋላ ሬሳዎችን አርሶ ያኔ ነው ከመቃብር የሚቀሰቅሳቸው በስፐርሙ። ኢማጅን ለዘመናት ከቆመበት በኋላ ነው ማለት ነው። ሚስት የሌለኝ ሲሆን እያለ የሚያለቅሰው አላ ለዘመናት ከረጨ እንትን ካለበት በኋላ የቋጠረውን ስፐርም ይረጨዋል። አላህ ወንድ እንደሆነ በብዙ ማሳየት ስለምንችል ማለት ነው። ቆይ ተረጋጊ። ዛሬ ምን ሆነዋል ሰዎቹ? ተረጋጉ። አላህ ደግሞ የወንድ ልጅ መቀመጫን እንደሚወድ በጣም እንደሚወድ ተናግሯል። የምወደው የወንድ ልጅ መቀመጫ ነው ብሎ ቶፒክ ላይ አውሩ። ባለጌ ከሆናችሁ አላህን ብልግና ነቢያችሁ አስተማረውን አወጣለሁ። አታልቅሱብኝ፣ እገለጣለሁ። ነገ ደግሞ ከዚህ በላይ ታለቅሳላችሁ ማለት ነው። እንደዛ ከሆነ ለምንድን ነው ዛሬ እንደዚህ ሱር ያደረጋቸው? መንፈሳችሁ ለምን ተረበሸ? ዛሬ ብዙ ሙስሊሞችን እንዳወጣሁባችሁ ሲገባችሁ ጊዜ ለምን ተናደዳችሁ? ገና ላያችሁ
አላያችኋቸውም የወጡትን ገና አላያችኋቸውም። ገና መቻ መጣዋቸው ገና መቻ አሁን እነ ቢስራን አይታችሁ ነው ተዋቸው እና አናንን አይታችሁ ገና እነሱ እዚሁ ቲክቶክ ስለምታውቋቸው እንትን ብለው መቻ አያችኋቸው ባለጌን ኩን ባለጌን ከኦሮሞን የስማ ባለጌን ከኦሮሞን አፋንኬ አደብ እትጎድ አደብ ከኦሮሞን ኦኬ ማን ጎለት ኩን እሺ ወደ ርዕስ ተመለሺ ያስሚን ርዕሱ ላይ እናውራ አይሻልም? አይ እኔ መጀመሪያ አፍህን ካላስተካከል አንተ የምትናገረው ሁሉ ፔጅ ላይ አለ እና ፔጅ ላይ እና ታገኘዋለህ ማለት ነው። እሺ በቃ ችግር የለም። አናፋንጌ ሀጋ ደብቱት ሲወጅን ሀሰው እንደው ያስሚን ፕሊስ ቶፒክ ላይ አውሪ መተዱሬ ቀብና ሳረት ዱባቹን እንዴሳ ኡስማን እንኳን ደህና መጣ።